አንድ ጥያቄ ነበረኝ ደጋግሜ ጠይቄ ሁለት መልስ ነው ያገኘሁት። ኢማሙ ፋቲሃን ሲቀራ እኛም አብረን መቅራት አለብን ወይስ ማዳመጥ ነው ያለብን ይላል። ያው በጀህሪያ ሰላት ላይ መግሪብ፣ ኢሻ እና ፈጅር እንዲሁም ሰላቱል ጁሙዓ በሚሰገድበት ወቅት ኢማሙ ፋቲሃን ድምጹን ከፍ አድርጎ ሲቀራ የማእሙሙ ድርሻ ምን ይሆን ነው? መርሐባ። ሁለተኛ ብላ ያይዛ የጠየቀችው ሻወር ከወሰድን በኋላ ምንም ልብስ ሳይለብሱ እዛው ውዱ ማድረግ ወይ ቁምጣ አድርገን ውዱ ብናደርግ ችግር አለ ወይ ነው? ትልቅ ነገር አስቦ በትንሽ ጥረት ውጤት መጠበቅ ሞኝነት ነው። ምን ይላሉ አረቦች? ወመን የኽጡብ الحسناء لم يغله المهر ይላሉ። ቆንጆ ልጅ ያጨሰው መህሩ በዛብኝ ማለት የለበትም ይላሉ። ለዛ ነገር የሚመጥን መህር ማዘጋጀት መቻል አለበት። አለዛ ደግሞ ብጤውን መፈለግ ነው። ሌላው ደግሞ አንድ ሰው በስልኩ ዘካ ይወጅብበታል ወይ? ምንድነው በስልኩ ማለት? ውድ ስልክ የስልክ ነጋዴ ነው ይሸጠው ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። እሺ፣ ሁለተኛው ጥያቄ ከሴቶች በኩል ለመጣው ቅድሚያ ልስጥና ምን ትላለች እህታችን? አሰላሙ አለይኩም ያ ሸይኽ፣ ወላሂ በጣም ነው የምወዶት፣ አላህ እድሜዎትን ያርዝምልን፣ አሚን። አንድ ጥያቄ ነበረኝ ደጋግሜ ጠይቄ ሁለት መልስ ነው ያገኘሁት። ኢማሙ ፋቲሃን ሲቀራ እኛም አብረን መቅራት አለብን ወይስ ማዳመጥ ነው ያለብን ይላል። ያው በጀህሪያ ሰላት ላይ መግሪብ፣ ኢሻ እና ፈጅር እንዲሁም ሰላቱል ጁሙዓ በሚሰገድበት ወቅት ኢማሙ ፋቲሃን ድምጹን ከፍ አድርጎ ሲቀራ የማእሙሙ ድርሻ ምን ይሆን ነው? እኔም ከሁለቱ ውጪ ማቆም የለኝም። አንደኛው ቀውል መዝሀቡ ኢማም አሕመድ ወማሊክ ረሒመሁላህ፣ ምናልባት ሶስተኛ ካለ ከናካቴው በጅህርያም በስርያም መቅራት የለበትም የሚል ስላለ በጀህር በሚደረግበት ጊዜ ከናካቴው መቅራት የለበትም፣ ማዳመጥ ብቻ ነው ያለበት። ወኢዛ ቀረአ ፈአንሲቱ የሚል ሐዲስ ስላለ ኢማሙ በቀራ ጊዜ አዳምጡ እንጂ አትቅሩ ብለው የሚሉ አሉ። ይሄ እነ ኢማሙ አሕመድ እነ ኢማም ማሊክ መዝሀብ ነው። አቡ ሐኒፋ ደግሞ ከናካቴው በሲርም በጀህርም ማእሙም መቅራት የለበትም፣ ቂራአቱል ኢማም ቂራአቱን ለሁ ይላሉ። ሌላው ደግሞ መዝሀብ ኢማም ሻፊዒ ረሕመቱላሂ ዐለይህ ወጅምሁር አህለል ዒልም የሚሉት ደግሞ ፋቲሓ በምንም መልኩ መቅረት የለባትም። ምክንያቱም አንድ ረክዓ ሰላት ናት ብቻዋን፣ ቢደሊል አነ ልዊትረ ረክዓቱን ወሂየ ሰላህ። እያንዳንዷ ረክዓ ላይ ፋቲሓ ካልቀራ ሰላቱ ተበላሽተዋል። ሊቀውሊህ ሰለላሁ ዐለይሂ ወሰለም ላ ሰላተ ሊመን ለም የቅረእ ቢፋቲሐት ልኪታብ ብለዋል። እነዚህ አቅዋሎች ናቸው ያሉት በአቅዋል ደረጃ። በተርጂሕም ደረጃ እንግዲህ በየዘመኑ ያሉ ዑለማዎች እጅቲሃዱ ስለሚለያይ በእነኚህ በሶስት አቅዋሎች ዙሪያ ነው የሚሽከረክሩት። ለምሳሌ ከዘመናችን ሊቃውንቶች እነ አልባኒ መቀራት የለበትም የሚለውን ሲመርጡ፣ ሌሎች ደግሞ አይ መቀራት አለበት፣ እነ ቡኻሪ ረሕመቱላሂ ዐለይህ፣ እነ ሸውካኒ፣ ሌሎችም አብዛኛዎቹ ማለት ይቻላል ከሰሓባ ጀምሮ እነ አቡ ሁረይራ ፋቲሓ ካልተቀራ አይሆንም፣ ኢማሙ ጀህርም ያድርግ ሲርም ያድርግ የፋቲሓ ጉዳይ አይቀርም የሚለውን ነው አጠንክረው የሚሄዱት። ይህንን በተመለከተ ኢማም አልቡኻሪ አንድ ሪሳላ አልፈዋል፣ አልቂራአቱ ኸልፈል ኢማም የምትባል ኪታብ። በይሐቂም በዚሁ ዑንዋን አልቂራአቱ ኸልፈል ኢማም የሚል ሪሳላ አልፈዋል። ጉዳዩ እንግዲህ ከሰለፎ ጀምሮ ትኩረት ያለው ነው። እኔ ለራሴ በሁሉም ረክዓ ቀራለሁ። ኢማሙ ጀህርም ማደረገ ሲርም ማደረገ ፋቲሓ መቀራት አለበት የሚለውን ነው ትክክለኛ መስሎ የሚታየኝ። ሊቁወቲ አዲለቲሂ ማስረጃዎቹ ጠንካራዎች ስለሆኑ ማለት ነው። ወላሁ አዕለም። ፋቲሃው ሲቀራ ከኢማሙ እየተከተልን ነው ወይስ ከጨረሰ በኋላ? በምንም መልኩ መቅራት ብቻ ነው ያለበት። ያው አንዳንድ ተፍሲላቶች የፍሩዕ ተፍሲላቶች ናቸው። ስለዚህ በምንም መልኩ ፋቲሓ መቅራቱ ነው የሚጠበቅበት ነው። መርሐባ። ሁለተኛ ብላ ያይዛ የጠየቀችው ሻወር ከወሰድን በኋላ ምንም ልብስ ሳይለብሱ እዛው ውዱ ማድረግ ወይ ቁምጣ አድርገን ውዱ ብናደርግ ችግር አለ ወይ ነው? ምንም የሚከለክል ነገር የለም። ግን ውዱ መደረግ ያለበት ሻወር ከመወሰዱ በፊት ነው። ሱናው እንደዚህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲታጠቡ መጀመሪያ እስትንጃ ነው የሚያደርጉት። ብልታቸውን በዙሪያው ያለውን ነገር በደንብ ካጠቡ በኋላ
ውዱእ ያደርጋሉ ከዛ በኋላ ደግሞ ثم افاض على راسه ነው የሚለው አንዳንዴ ውዱኡን አርገው ሲያበቁ እግራቸው ብቻ ሲቀር የሚያደርጉበት ሁኔታ አለ የማይሙናና የአኢሻ ሐዲስ እዚህ ላይ በተለያየ መልኩ መጥቷል ሌላ ጊዜ ደግሞ ሙሉ ውዱእ አድርገው በኋላ ወደ ተጥበት እንደሚሄዱ ነው እዚህ ላይ ግን ሙሉ ውዱእ ያደረገ ሰው ተጥበቱን ሲታጠብ ብልቱን መንካት የለበትም ብልት መንካት ውዱእ ስለሚያፈርስ ማለት ነው ብልቱን استنጃ ሲያደርግ የዛኑ ጊዜ የጉስሉም የውዱኡም እዛው ተጠናቋል ሌላውን ሰውነቱን ውዱእ ካደረገ በኋላ ጀሰዱን ሲያዳርስ ማድረግ የለበትም ግን ይሄ ተመራጩ ነው እንጂ ከታጠበ በኋላ ውዱእ ቢያደርግ የሚከለክል ነገር የለም ውዱእ ለማድረግ ሰትረ العورة ሸርጥ አይደለም እንዲሁ ከቻለ ቢለብስ ጥሩ ነው ማለት ካልሆነ በስተቀር ከልካይ ነገር የለውም መርሃባ ጥሩ የወንድማችን ጥያቄ ሙስሊም ሴቶች በካፊሮች መቃብር ላይ ይገኛሉ የካፊር መቃብር ወይ ጉዳዩን ሰፋ እናርገውና ሙስሊምም ለመቅበር ቢሆን ለሙስሊም ሴት ልጅ ሸሪዓው ምን ይላል በመሰረቱ ሴቶች ቀብር መሄድ የለባቸውም ነው ሸሪዓው የሚለው በተለይ በሞትለት ሌላ ጊዜ ሞትን ለማስታወስ ቀብር መዘየር ይችላሉ አይችሉ የሚለው የፉቃሃዎች እክትላፍ ያለበት ቢሆንም በዕለተ ሞት ግን ጀናዛ ለመሸኘት ወደ ቀብር መሄድ የለባቸውም ወይ حرام ነው ወይ كراهه ነው كما في حديث ام عطيه عند البخاري ومسلم وغيرهما قالت نهينا عن اتباع الجنائز ولم يعزم علينا جنازه ተከትለን እንዳንሄድ ተከልክለናል ግን ቁርጥ ያለ አይደለም አይነት አባባል ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ሴቶች ወደ መቃብር ጀናዛ ተከትለው እንዳይሄዱ የከለከሉባቸው ሐዲሶች አሉ ስለዚህ ከናካቴው መሄድ ነው የሌለባቸው የካፊርም ከሆነ ራሱ የካፊር ወንዱስ መሄድ ይችላል የሚል ብዙ اختلاف አለ صحيح ያው የጉርብትናን ሐቅ ለማድረስ ሙስሊሙ መሸኘት ካስፈለገው መቅበርም ላይ መሳተፍ ካስፈለገው የአምልኮ ስርዓታቸው ላይ ይሳተፍ እንጂ የሞተን ሰው ለመሸኘት አይከለከልም የሚል ፉቃሃዎች ቀውል አለ ማለት ነው ከዛ ውጪ ሴቶች መሄድ ነው የሌለባቸው ከናካቴው መርሃባ እዚህ ላይ ጥያቄው ሻዕባን ግማሽ ከደረሰ በኋላ ጾምን ብንጀምር ወይ ደግሞ የተወሰነ ቀን ሲቀረው ከረመዳን በፊት ጾምን ብንጀምር ይሄ ጾም ይፈቀዳል ወይስ ይከለከላል ከሻዕባን 15 በኋላ መጾም የለበትም የሚሉ አሐዲሶች አሉ ለዛ ነው ሻፊዒዎች እነዛን ሐዲሶች መሰረት በማድረግ ከ15 ቀን በኋላ መጾም ከራሃ ነው ይላል የተጠላ ነው ማለት ነው ነገር ግን እነዚህ ሐዲሶች ጠንካራ ሐዲሶች አይደሉም ጠንካራው ነገር ነብያችን ሰለላሁ ዐለይሂ ወሰለም ረመዳንን ማነው ይቅርታ ሻዕባንን አብዛኛውን ይጾሙት እንደነበረ ነው በጣም በብዙ ጥሩቅ የተገኘው አግለቡን ይጾሙታል ምናልባትም ወሩም ሞሉት አልሞሉት ተብሎ እስከሚያስጠራጥር ድረስ ትንሽ ሁለት ሶስት ቀን ያፈጥሩ ካልሆነ በስተቀር ይጾሙት ነበረ ነው የሚለው የመጀመሪያዎቹ ሳምንታት ተመራጮች ናቸው የመጨረሻዎቹ ሳምንታት ከመጾም የመጀመሪያዎቹ መጾም የበለጠ ይሆናል ግን እንደው መጾም የፈለገ ሰው በሻዕባን ላይ ጾም ማብዛት ሱና ነው የሚከለከለው ድንገት ረመዳን ከሆነ እንዳያመልጠኝ በሚል ለጥንቃቄ ከሆነ يوم الشك መጾም ነው የሚሆነው ይሄ ደግሞ በصحيح እንደመጣው من صام يوم الشك فقد عصى ابا القاسم صلى الله عليه وسلم የአማር ኢብኑ ያሲር ሐዲስ ነው የጥርጣሬን ቀን የጾመ ሰው አቡል ቃሲም ማለትም ረሱላህን ነቅፏል ብለዋል ለምን አልባቱም ተብሎ አይጾምም መሆን ያለበት ግን ሰኞና ሐሙስ የሚጾም ሰው አዘውትሮ አጋጣሚው መሸክ ላይ ከወደቀ ያው ድሮ የሚጾመው ሰኞ መጾም ይችላል ለኢክታር الصوم እንደው ጾም ለማብዛት ብሎ ደግሞ ከጾመም ክልክል አይደለም እንደውም በዚህ ወር ውስጥ ጾም ማብዛት ተመራጭ ነው ማለት ነው በረመዳን ውስጥ ተራዊ ለማሰገድ አንዳንድ ሒፍዝ ያላቸው ወንድሞች ተመርጠው በመስጊድ ያሰግዳሉ ያንን ላረጉበት መጨረሻ ላይ የምንሰጠው ደሞዝ አለ ይሄ ነገር ከኢኽላስ ጋር ይጋጫል ወይ እንግዲህ ኢኽላስ የሰውየው የውስጥ ምስጢር ነው ማንንም አያውቀውም ማንም በፊታችን ቆሞ የሚሰግድ ሰው ገንዘብ ተከፈለው አልተከፈለው ኢኽላስ ሊኖረውም ላይኖረውም ይችላል የኢኽላስ ተቆጣጣሪ አላህ ረብል ዓለሚን ነው እኛ ገሌ ኢኽላስ አለው የለውም ብለን የምንለካበት
መለኪያ የለንም ለአላህ የሚተው ነገር ነው መስጠቱ ራሱ እንዴት ነው የሚለውን በተመለከተ ሶላት ላይ ሶላት በማሰገዳቸው ደሞዝ ይፈቀዳል አይፈቀድም የቆየ የዑለማዎች ውዝግብ አለ ለዚሁ ራሳቸውን ሐብስ ካደረጉ ስራ ፈተው ዙሁ መስጂድ ተሰብስበው ማገልገልና ማሰገድ ከሆነ ቢከፈላቸው ችግር የለውም የሚል ባይሆን እነሱን እያቸውን ለሶላቱ የሚከፈል ደሞዝ የለም አሳሳ የሶላት አጅር ከአላህ ብቻ ነው የሚገኘው ግን ጊዜ እየተጠባበቁ አገልግሎት ለመስጠታቸው ኑሯቸውን ደግሞበት ተብሎ ቢደረግ ይቻላል ነው እንደዚሁም የተራዊሁን ሰው እንደ ኢክራም እነኚህ ሰዎች ከሌላው የተሻለ ችሎታ ኑሯቸው ያገለገሉ ነው ያሉትና ኢክራም እናርጋቸው ቢል ጥሩ ነው ሰውየው ቀስዱ ይሄ ከሆነ በይነሁ ወበይነ ረቢህ ሊያስጠይቀውና ኢኽላሱንም ሊያበላሽ ይችላል ያን እንግዲህ እኛ የምንገባበት ነገር አይደለም ማንኛውም ስራ ላይ ጂሃድም ሄዶ ሶላትም ሰግዶ ሰደቃም ሰጥቶ ሪያ የሚገባበት ሰው አለ ከልቡ ለአላህ የሚሰራ ሰው አለ هذا غيب متروك لله رب العالمين مرحبا እዚህ ላይ ምን ይላል ወንድማችን ቢስሚላህ በሸሪዓ የጠለቀ ዕውቀት እንዲኖረኝ በጣም ፈልጋለሁ እንዲሁም ሁሌ የሚጨምር ኢማን እንዲኖረኝም ከልቤ ይተጋለሁ የዕውቀት ነገር ያው የአላህ ፈضል አለ አንዱን ካንዱ ያበልጠዋል وفوق كل ذي علم عليم እንዳለው ዘካኡም ይለያያል እንደገና ደግሞ የሚያስተምረው ሰው እንደ ችሎታው እንደ ጥበቡ ሊለያይ ይችላል ነገር ግን መንጀደ ወጀደ ይላሉ የተጋ ሰው ያገኛል ታታሪ የሆነ ሰው ማለት ነው ولذلك الله سبحانه وتعالى من قال والذين جاهدوا فينا لنهدينهم سبلنا በእኛ መንገድ ላይ የለፉ ሰዎች መንገዶቻችንን እንመራቸዋለን ነው የሚፈልገውም ይሄ ነው انما العلم بالتعلم وانما الحلم بالتحلم ዕውቀት በመማር ነው ሁሌ ሳያቋርጡ መልፋት ነው ሁሉንም ዕውቀት ማዳረስ የሚችል ሰው የለም ጥልቅ ዕውቀት እንዲኖረው ግን ያላሰለሰ ጥረት በመንገዱ ብቃት ካለው አዋቂ አህል ከሆነ ሰው ማለት ነው በዛ በሚቀራው ዒልም ላይ ጥልቀት ካለው ሰው ከተማረ ኢንሻአላህ ጥሩ ደረጃ እንደሚደርስ ሸክ የለውም እንደዚሁም ተቅዋውም ቢሆን ራስ ጋር መታገል ነፍስያ ማታመጣው ነገር የለም ሸይጣን ማይታገለው ነገር የለም እየታገለ ግን ከእለት ወደ ተሻለ ደረጃ እየሄደ እየተለወጠ እንደሚመጣ ምንም ሸክ የለውም ወለም ዘለም ሲኖር ነው ሰው እየተበላሸ የሚመጣውና ወንድሜ ፍላጎትህ ጥሩ ነው ከፍላጎትህ ጋር የሚመጣጠን ትግል ያስፈልጋል ማለት ትልቅ ነገር አስቦ በትንሽ ጥረት ውጤት መጠበቅ ሞኝነት ነው ምን ይላሉ አረቦች ومن يخطب الحسناء لم يغله المهر ይላሉ ቆንጆ ልጅ ያጨሰው መህሩ በዛብኝ ማለት የለበትም ይላሉ ለዛ ነገር የሚመጥን መህር ማዘጋጀት መቻል አለበት አለዛ ደግሞ ብጤው መፈለግ ነው والله اعلم የዒልሙንም ባለቤት ጨምርልኝ ብሎ ቢለምነው የዒልሙንም ባለቤት ጨምርልኝ ብሎ አላህን መለመን አለ ተቅዋውም ራሱ ካለ ትግሉ ካለ የሚመጣ ፈትሐ አለ ብቻ በመንገዱ ላይ መሮጥ ነው በመንገዱ ላይ መታገል ነው ቀጣዩን ጥያቄ ለእናንተ እድል ከመስጠቴ በፊት አንዳንድ ወንድሞች አንድ ነገር ልጠቁማችሁ ምናልባት እጅ አውጥታችሁ መጠየቁ ጉዳዩ ለእናንተ ሼም የሚያስይዛችሁ የሚያሳፍራችሁ ከሆነ እንደ ሶስተኛ አድርጋችሁ መጠየቅ ትችላላችሁ አንድ ሰው እንደዚህ ቢገጥመው ወይ ደግሞ አንድ ሰው ከሚስቱ ጋራ እንደዚህ ቢላት ይሄ ነገር እንዴት ይታያል ብላችሁ ጥያቄውንም ማቅረብ ይቻላል ጥያቄያችሁ በተሻለ መጠን ግልጽ ይሁን መናገር ይከብዳችሁና በጽሁፍ ስትልኩት ለማንበብ ብዙም ግልጽ ላይሆን ስለሚችል ማለት ነው መርሃባ ያው የወንድማችን ጥያቄ ግርዘት ወይም የሰዎች መገረዝ ሸሪዓዊ መሰረት ያለው ተግባር ሆኖ ሳለ ሴት ልጅን መግረዝ እንዴት ይታያል ነው የሚለው طيب ይሄ አልহামዱሊላህ እስከዛሬ በተናጠል ነበር አንዳንድ መስአላዎችን ምላሽ ለመስጠት መከራ የምናየው ዛሬ ደግሞ አልহামዱሊላህ ደስ የሚለው ነገር የዑለማ ጉባኤ ተቋቁሞ የፈትዋ ኮሚቴ እንደዚህ አይነት አወዛጋቢ ጥያቄዎችን በጥልቀት እያጠና ፈትዋ እየሰጠ ነው ያለው ከሳምንታት ከሁለት ሳምንት ተቅሪበን በፊት
ኢትዮጵያ ዑለማዎች ጉባኤ ከመቶ በላይ ዓሊሞች የተሳተፉበት ይሄ አጀንዳ ራሱ ቀርቦ ጥናት ተደርጎ የተላለፈ ፈትዋ አለ። ለብዙዎቻችሁ የተሰወረ አይመስለኝም። የወንድ ልጅ ግርዛት ዋጅብ ነው ወቀውሉ አህል ጅምሁር አህል العلم የሴት ልጆችን በተመለከተ ዋጅብ ነው ሱና ነው ወይስ እንደው ዝም ብሎ መክሩማ ነው ቢቀርም ምንም አይደለም ሐራም ነው እስከ ማለት የሄዱ ደግሞ ሙዓስሮች አሉ። የዘመናችን ዑለማዎች በተለይ አዝሃር ሊቃውንቶች እንደዚህ ብለዋል። ያም ሆኖ ይሄ ግርዛት የሚባለው ዝም ብሎ ጥቅል ነገር ነው። አንዳንድ አካባቢዎች ላይ አጓጉል ባህሎች አሉ። የሴትን ሰውነት በመተልተል በመስፋት ፍርዓውናዊ ግርዛት ይባላል። በአፋር በሶማሌ በተለያዩ አካባቢዎች ላይ ይደረጋል። እስካሁን ድረስ ያልጠፋ ነገር ነው። ይህንን ዓለም ደግሞ በጣም እየተቃወመው ነው ያለው። መቃወም ይገባዋል እንዲህ አይነቱን ማለት ነው። ጉዳት ስለሚያደርስ በሰው ህይወት ላይ በጤንነት ላይ መክር ስለሚያደርስ በዛ መልኩ የሆነው ቀጥዓን ሐራም ነው ብሎ ፈትዋ አውጥቷል የዑለማ ጉባኤ። ፈትዋውን ፈልጋቸው ማንበብ ይገባቸዋል። ወደ 15 ፈትዋዎች ናቸው በተከታታይ የወጡት። አልহামዱሊላህ በግል ኃላፊነት ከመውሰድም ነፃ አድርጎናል ማለት ነው። ይሄ 100 ዑለማዎች የተሳተፉበት ፈትዋ ነው። ሌላው የሴት ልጅ ግርዛት የሸሪዓዊ ግርዛት የሚባለው አሽሚ ወላ ቱንሂኪ የሚል ሐዲስ አለ። ምላጭ ማሽተትና የምትቆርጠዋንም ለይቶ ነው የሚገልጸው። በዛ መልኩ ሱና ነው ወይም ዋጅብ ነው የሚል የዑለማ እክትላፍ አለበት። በዛ ደረጃ ያለውን ባለሙያ ካለ የህክምና ባለሙያ ካለ በዛ መልኩ መደረግ እንዳለበት ነው ዑለማዎች ኢፍታ ያደረጉት። ከዛ የተለየ ነገር የለኝም ማለት ነው። መርሐባ ኡስታዝ። እዚህ ላይ የወረቀት ጥያቄ የተላከው ዘካ ከአንድ ሱቅ ሲወጣ በፊት በመጣበት ሂሳብ ነው ወይስ አሁን በሚሸጥበት ነው የምናወጣው ይላል። የእቃው ዋጋ የትኛው ነው? የእቃው ዋጋ አሁን ዘካ በሚወጣበት ሰዓት በመጣበት መልኩ አይሸጥም። ብትሸጠው የምታገኘውን ነው የእቃው ዋጋ ብለን የምናስቀምጠውና ላ ኺላፍ بين العلماء فيما علم እስከማውቀው ድረስ እለቱን በሚያወጣው ዋጋ መገመት አለበት። ሐታ አንዳንዴ እኮ ከስሮም ሊሆን ይችላል እኮ በገዛበት ሰዓት በውድ ዋጋ ይገዛውና ገበያ ላይ ተፈላጊ ነው ብሎ እሱ ሳይሸጠው በፊት በርካታ ነጋዴዎች አንደጋ ወይ ያመርቱታል ወይ ያመጡትና ላሰበው ዋጋ ላይ ይሸጥለት ይችላል። ስለዚህ የሌለውንም እንዳይጠየቅ እያለው ደግሞ የድሃ ሐቅም እንዳይነፈግ እለቱን በሚሸጥበት ዋጋ ነው መተመን ያለበት። ፊቅህ ላይ በተገዛበት ነው የሚለው ድሮ የነበረው ገንዘብ ሁለት ብቻ ነበር፣ ወይ ወርቅ ነው ወይ ብር ነው። ሹጃዕ ላይ ምን አቡ ሹጃዕ ላይ ወተቀወሙ ዑሩድ التجارة بما اشتريت به ይላል። ይሄንን በተሳሳተ መልኩ እየተገነዘቡ ያልሆነ መልስ የሚሰጡ ሰዎች አሉ። ሸቀጣ ሸቀጦች በተገዙበት ማለት በወርቅ ተገዝቶ ከሆነ በወርቅ ይተመን፣ ብር ተገዝቶ ነው። ብር ማለት ይሄ ወረቀቱ ብር ሳይሆን ፊዳው ወይም ደግሞ የማዕድኑ ብር ማለት ነው። በሱ ተገዝቶ ከሆነ ደግሞ ዘካም ላይ በሱ ይገመት ማለት እንጂ ዋጋው ይተመን ማለት አይደለም። ዋጋውማ የሚተመነው ዛሬ በሚያወጣው ነው። ትክክለኛ ዋጋው እሱ ስለሆነ ነው። ለመስጂድ የዘካ ገንዘብን መስጠት የዘካ ገንዘብ ለማን እንደሚሰጥ ሸሪዓው ቆጥሮ አስቀምጧል። 8 አካላቶች ናቸው። ከስምንቱ ውጭ ያለ ሊሰጠው አይገባም። እዚህ ላይ የቀረው አንዱ ጥያቄ ኢንሹራንስና እድር በሸሪዓችን እንዴት ይታያል? ኢንሹራንስና እድር የሚገናኙ ነገሮች አይደሉም። ኢንሹራንስ ማለት ያው የምታውቁት ነገር ነው። ሰውየው ገና እዳ መከራ ሊገጥመው ይችላል በሚል የሆነ ተቋም ላይ አባል ሆኖ በየጊዜው ይከፍላል። የመድን ድርጅት ለምሳሌ የመኪና መድን ትገባለህ፣ ሙሉ ፉል ኢንሹራንስ የሚባል ነገር አለ። ሙሉ ትከፍላለህ። አደጋ ከደረሰ የሆነ እነሱ የመደቡትን ያህል ይሰጡሃል። ካልደረሰ ደግሞ ከናካቴው ምንም ሳታገኝ ልትቀር ትችላለህ። ይሄ ገረር ነው። ገረር ደግሞ ማታለል ማለት ነው። የሰውን ገንዘብ ሙሉ ያግበሰብሳሉ። ከገንዘቡ ላይ ምን ያህል ፐርሰንት እንደሚደርሰው መከራ መጠበቅ አለበት ማለት ነው። አንዳንዴ ሆን ብለው የማይረባ ነገር ገዝተው አደጋ እንዲገጥመው ሁሉ እስከ ማድረግ ድረስ ሰዎች የሚሄዱት ይህንን ገሽ መሰረት ያደረገ ግብይት ውስጥ ስለገቡ ነው። ስለዚህ ክልክል ነው።
እድር ደግሞ መልኩ ይለያያል እያንዳንዱ እድር ላይ ያሉትን መስፈርቶች ማየት ያስፈልጋል ፈትዋ ለመስጠት ጥቅል ነገር አይሰጥም ምንድነው ሸርጣቸው ብለን እናያለን على العموم ግን መረዳዳት ከሆነ አላማው እኔም አውጥቼ አንተም አውጥተህ ችግር የደረሰበትን ሰው እንርዳ በሚል ይሄ እንደ ተበሩዕ ታስቦ ወደዛ ህብረት ወይም ተቋም ያስገባ ነው ከሆነ ይሄ አይከለከልም ማለት ነው والله اعلم ያው እዚህ ላይ ዑለማዎች ልዩነት አለ የሻፊዒ መዝሀብ ከሆነ ገንዘቡ የሚወጣበት ቦታ ላይ ነው ዘካው ማውጣት ያለበት ይላሉ ንግዱ ያለው አዲስ አበባ ከሆነ ዘካው ሲወጣም እዛው አዲስ አበባ ላሉ ድሆች መስጠት አለበት አላባ ከሆነም አላባ ማለት ነው በያለበት ነው ነቅል አይደረግም ዘካ ከነሱ ሐጃ የሚተርፍ ከሌለ በስተቀር ይላሉ ይሄ የሻፊዒያ መዝሀብ ነው እንደ ማስረጃ የሚጠቅሱትም ሙዓዝን ወደ የመን ሀገር ሲልኩት ነብያችን ሰለላሁ ዐለይሂ ወሰለም فأعلمهم أن الله افترض عليهم صدقة تؤخذ من أغنيائهم فترد على فقرائهم كهبطاموቻቸው ተወስደው ለድሆቻቸው የሚቸሩ ሰደቃዎች እንዳሉባቸው አሳውቃቸው የሚለውን ሐዲስ መሰረት በማድረግ ከዛው ሀገር ሀብታም ለዛው ሀገር ድሃ ይላሉ ጅምሁሩ ዑለማ ደግሞ አይ ከሀብታሞቻቸው ማለት ከሙስሊሞች ባለ ሀብቶች ማለት ነው ለሙስሊሞች ድሆች ማለት ነው እንጂ የትም የምድር አካል ቢሆን ችግረኛ ወዳለበት ቦታ ነቅል ማድረግ ይቻላል ይላሉ እዚህ ላይ እንግዲህ እኛ የምንለው ምንድነው እንደ ችግሩ ባለቤቱ ቢመጥነው ጥሩ ነው እንግዲህ እኛ ሀገር ላይ ዘካን በተቋም ደረጃ ሰብስቦ ለሚመለከተው አካል መስጠት ያልተለመደና ያልተደራጀ ባህል ስለሆነ እንጂ ሸርዓን ዘካ አሳሰን የሚሰበስበው መንግስት ነው የሚሰጠውም ለድሆቹ እንደዛ ነው በእስልምናው ማለት ነው በዛው ጋር ተያይዞ ሌላው ደግሞ አንድ ሰው በስልኩ ዘካ ይወጅብበታል ወይ ምንድነው በስልኩ ማለት ውድ ስልክ የስልክ ነጋዴ ነው ይሸጠው ከሆነ የሚያገለባብጠው ላይ ነው አሳሰን ዘካ የሚወጅበው ማይገለባበት ቋሚ ንብረት ዘካ የለበትም ቋሚ ፕሮፐርቲ በሚባሉት ነገሮች ላይ ዘካ የለም ዘካ የሚኖረው እየተገለባበጠ ባለ ገንዘብ ላይ ነው ተንቀሳቃሽ በሆነ ገንዘብ ላይ ነው የሚወጀው ስለዚህ ይሄ የሚያስጠይቅም አይደለም ማለት ነው በስልኩ የሚለው ስልኩ ሰውየው ራሱ የስልክ ቤት ነጋዴ ሊሆን ይችላል ለዛ ከሆነ እንደማንኛውም ሸቀጥ ነው የሚታየው ስልክ መኪናም የሚነግድ ከሆነ ኢቭን ቤት የሚነግድ ከሆነ ቤት እየገዛ የሚሸጥ ከሆነ ቤት ለሱ ሸቀጥ ነውና ዘካ ይወጅበታል እንደ መኖሪያው አይታይም ማለት ነው የሚገለባበጥ ነገር የሚለው ያጠቃልለዋል ዑሩድ التجاره ብሎ ነው አሁን የሚገልጹት ማለት ነው የሸቀጥ እቃ ማለት ጥሩ ሌላኛው እህታችን እኔ የጤና ባለሙያ ነኝ እኔ በመሰራበት የጤና ተቋም ያለ ፍላጎት ያረገዙ ነፍሰ ጡር እናቶች ይመጣሉ እና ማስወረድ ወይም ውርጃ ቢፈልጉ ያንን ወደሚደረግበት ቦታ በጠቆማቸው የወንጀሉ ተባባሪ ይሆናል ወይ ያለ ፍላጎት ማለት ምንድነው መጀመሪያ فهم السؤال نصف الجواب ይላል ጥያቄን መረዳት የምላሹ ግማሽ አካል ያለ ፍላጎት ማለት ምንድነው በመሰረቱ ይሄ በሞት ሰበብ የሚደረገው ድግስ በሰለፎች ዘመን ያልነበረ ከጊዜ በኋላ የመጣ ስነ ስርዓት ነው በጣምም ደግሞ ሰዎችን እየጎዳ ነው ያለው ሰው የሞተበት ሰው ሐዘኑን እንኳን ሳይወጣ ሌላ ሐዘን እስከሚመጣበት ድረስ ንብረቱን ሙጥጥ አድርጎ በድግስ ስራ ፈቶ ደግሞ ለሳምንታት ቁጭ በየወሩ በየአራት ወሩ በየአመቱ ድግስ ይሄ ሙንከር ነው መቀመጡም ራሱ አወዛጋቢ ነገር ነው ሶስት ቀናት ያህል ይቻላል ለዚህ ያላቸው አስተያየት አለ ያላቸው ዑለማዎች አሉ ስለዚህ ይሄ ገና ሰፊ ጥናት የሚፈልግና ጥልቅ መልስ የሚፈልግ ነገር ነው ቀደም እንዳልኳችሁ ለሌላ ጊዜ የሚዘገይ ነው በጥቅሉ ግን ለሞተባቸው ሰዎች ድጎማ
ለነሱ ምግብ ስሩላቸው እስነዑ ለአሊ ጃዕፈርን طعاما ነው የሚለው ለሞተባቸው ሰዎች ምግብ ሰርታቸው አቅርቡላቸው ነው እንጂ የነሱን ምግብ እየሄዱ መብላት ከሸርዕ ጋር የሚገናኝ አይደለም። እርግጥ ሰውየው የሞት ጊዜ የሚያወጣው ወጪ የግድ ለድግስ ብቻ የሚደረግ አይደለም። ኢቭን ከፈን የሚቸግረው ሊኖር ይችላል። ቀብር ለማስቀበር የሚቸገር ሊኖር ይችላል። ለሽኝቱ የሚያስፈልጉ ነገሮች ላይ ይጠቀምበታልና እሱም አባል ሆኖ ሌሎችም አባላት ሆነው የሚሰባስቡት ነገር ላይ ድርሻ መሰጠቱ ሙንከር ነው ለማለት አንችልም። ግን የተጋነነ የድግስ ስርዓት አለ እና እሱ በደንብ ሊጤን የሚገባው ነገር ነው። والله اعلم። እሺ እዚህ ጋር አንድ ጥያቄ የተነሳ አለ። ኡስታዝ እኔ የረመዳን ቀዳ የተወሰኑ ቀናቶች እያሉብኝ ሁለተኛው ረመዳን ደረሰ። የተወሰኑ ቀናቶችን ከፍዬ ነበር። የሸይጣን ነገር ሆኖ የተወሰኑ ቀናቶችን አልከፈልኩም። ምን ባደርግ ይሻለኛል? መክፈል ነው፣ ምንም የለውም። የአላህ እዳ ነብዩ ሰለላሁ ዐለይሂ ወሰለም ያሉት اقضوا الله فدين الله أحق أن يقضى أو كما قال صلى الله عليه وسلم يا الله دا ليكفل يقبواز ذمة ولا يا الله دا ያለበት ሰው ሸይጣን አታለኝ ነው ማለት ዑዝራ ይሆነው ሸይጣንን መታገል ነው ያለበት እዳውንም መክፈል ነው የሚጠበቅበት ምክንያቱም ዑዝር ያለው እንኳን ቢሆን فعدة من أيام أخر ነው ያለው ሁለት ዑዝሮች አሉ ታሞ ሊሆን ይችላል ወይንም ደግሞ መንገድ ላይ ሆኖ ለመጾም የማይችልበት ሁኔታ ተፈጥሮ ሊሆን ይችላል ወይ ደግሞ ሐይድና ንፋስ ላይ ያሉ ሴቶችም እንደዚሁ ተፈቅዶላቸዋል ሌላ ጊዜ ግን ቀዷ ማውጣት የማይቀር ነገር ነውና ሌላ አማራጭ የለም። ሁለተኛው ጥያቄው ኒካህ ሲታሰር አባትና እናት በህይወት እያሉ ታላቅ ወንድም ኒካሁን ማሰር ይችላል ወይ? ለምን ወደ ታላቅ ወንድም መሄድ አስፈለገ? ወልዮች እኮ ተርቲብ አላቸው ዝም ብሎ አይደለም በዘፈቀደ አይደለም አባት ካለ አባት ነው ማሰር ያለበት ከዛም እንደ ውርሳቸው እንደ አሰባቸው ፍቅሃዎች ያስቀመጡት ተርቲብ አለ አስገዳጅ ነገር ሲኖር ወደ ሁለተኛው አማራጭ ይከዳል እንጂ አባት ያለ እሱ ማሰር የለበትም እንዳጋጣሚ ካሰረ ግን ኒካሁ ባጢል ይሆናል አይሆንም የሚለው ባጢል አይሆንም صحيح ሊሆን ይችላል ማለት ነው። መርሐባ እዚህ ጋር እንግዲህ ያው አንድ ባለትዳር ሚስቱን በሰዎች በኩል የተሳሳተ ወሬ ሰማ የተሳሳተ መሆኑን ኋላ ላይ ነው ያረጋገጠው የዛኔ ተቆጥቶ ሚስቱን ፈታሁሽ ብሎ በጓደኞቿ ስልክ በኩል ሜሴጅ ላከላት አሁን ይሄ እንዴት ይታያል? ሁለተኛ ደግሞ ይሄ ባል የሥራ ድርሻው በጭፈራ ቤት ውስጥ ጋርድ ነኝ በጋርድነት ነው መሰራው ነገር ግን 5 ወቅት ሰላቴን በፍጹም አላሳልፍም ሰላቴን እየጠበቅኩ ይሄን የጋርድ ስራ መስራትስ ይበቃልኛል ወይ ነው? የመጀመሪያው ጥያቄ በተመለከተ በሜሴጅ ወይም በጽሁፍ የተላከ ፍቺ ኪናኢ ይሉታል የኪናያ ነው እንጂ ሰሪህ አይደለም በግልጽ በቃሉ ፈታሁ እንዳለው አይታይም ስለዚህ ንያው ይጠየቃል የሰውየው አሁን እንደሚነግረን ግን ነይቶ አስቦበት ነው የሚመስለውና ንያው ከታወቀ አንድ ፍቺ ወድቋል ማለት ነው መልሻለሁ ብሎ የመመለስ እድል አለው ዒዳዋ እስካላለቀ ድረስ በጽሁፍ ነው በቃል አይደለም የተናገረው ይሄ በዚህ ነው ምክንያቱ ያለ ተጣራ ወሬ ሰምቶ ነው የሚለው ምክንያት ፍቺ መሆኑን አያስቀረውም ምክንያቱ ምንም ይሁን ምን ፍቺን ከተናገረው ይጸድቃል አንዳንዱ ተናድጄ ነው ይላል አንዳንዱ አሉባልታ ወሬ ሰምቼ ነው ይላል አሉባልታ ስትሰማ ተናድ በምትናደድበት ሰዓት ራስህን መቆጣጠርና ሀችን ማየት እንጂ ለስሜት ተገዥ ሆኖ ትዳርን ያህል ነገር ብሎ ባንድ ጊዜ በጣጠስ ክልክል ነው ለዚህ ነው አላህ Subhanahu Wa Ta'ala አዩሃ ነብዩ إذا طلقتم النساء فطلقوهن لعدتهن ብሎ አደራ ያለው ችኮላ እንዳይኖር 3 ደረጃ እንዲሆን ያደረገው ለዚህ ነው ስለዚህ ይሄ አግባብ አይደለም ግን በጽሁፍ ከሆነ ንያው ይጠየቅና ንያው በዛን ሰዓት ፍቺ ነይቼ ነው ካለ አንድ ፍቺ ወድቋል ረጃዕቱ ማለት ይችላል ወይም ደግሞ በአዲስ ኒካህ
ከዚያ በፊት ፍቺ ያላለፈ ከሆነ ወይም አንድ ብቻ ወይም ሁለት ብቻም ከሆነ እስከ 3 ድረስ እድሉ ስላለው መራጮች አሉት ይሄ ሰው ማለት ነው። ይሄ ደግሞ መጠጥ ቤት ጋርድ ነኝ ያለው መጠጥ ቤት ጋርድ በመሆኑ ወንጀለኛ ነው። ሶላት በመስገዱ ደግሞ መልካም ስራ ሰርቷል። በሰራው መልካም ስራ አጅር ያገኛል። ባጠፋው ጥፋት ደግሞ ወንጀል ይመለከተዋል። ለወንድም የምለው ነው ምንድነው አላህ Subhanahu Wa Ta'ala እዚያ ስላልሰራህ ሪዝቅህን አያቋርጠውም። እዚያ ቦታ ላይ አትስራ። ጋርድ መሆን ብቻ ሳይሆን ማሽተትም ይጀምራል። አፍንጫህ ይለምደዋል፣ መቅመስም ይመጣል። من حام حول الحمى يوشك أن يواقعه ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በክልክል ቀጠና ዙሪያ የሚሽከረከር ሰው አንድ ቀን መዘፈቁ አይቀርም። መጠጥ ቦታ ደግሞ መጠጥ ብቻ አይደለም ያለው፣ ሌሎችም ነገሮች አሉ ተያይዘው የሚመጡ። ሌላው ዚናውም አለ፣ ብዙ ሙንከራት ነው፣ ሙዚቃውም አለ፣ ሌላም በላያዎች አሉና ጠጋ ስትል ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ኸምርን ሲገልጹ ኡሙል ኸባኢስ ነው የሚሏት፣ የወንጀሎች ሁሉ እናት ማለት ነው። ለብዙ መጥፎ ነገር የምትዳርግ ስለሆነ እዛ አካባቢ አትልከስከስ። ለቤተሰብም ሪዝቅ ሐላል የሆነ ሪዝቅ ነው ይዘህ መመለስ ያለብህ። ሌላም ቦታ ጋርድ ለመሆን ደግሞ ይሄን ያህል ግድ መጠጥ ቤት የሚያስብል ነገር የለም። ፈንጠር ብትል ይሻልሃል ነው። መርሃባ። አንድ 3 ጥያቄ ያዘለ ከእህታችን የመጣ አለ። አሰላሙ አለይኩም ሸይኽ፣ አላህ ይጠብቆት። አሚን። የኔ ጥያቄ ውሃሽን ሸንቼ ብዙ ቁጭ ብዬ ከጠሃራ በኋላ ውዱ አድርጌ ጨርሼ ሶላት ላይ ያለሁኝ የሆነ ሙቅ ውሃ ነገር ይፈሰኛል እና ሶላቴ ላይ ይወሰውሰኛል። ምን ይሆን? እውነተኛ የሆነ ፈሳሽ የሚወጣ ከሆነ ያው ወጥቶ እስትንጃ ማድረግና መልሶ ወደ ሶላት መምጣት ነው ያለባት። ከውስጥ የሚወጣ ማንኛውም ነገር ነጃሳ ስለሆነ ማለት ነው። በተለይ ደግሞ ፋታ የሚሰጣት ከሆነ ሰለሰል በውል የሚባል ነገር አለ። ብሎ በማይቋረጥ መልኩ የሚንጠባጠባቸው ሰዎች አሉ፣ ወንዶችም ሴቶችም። በዛ ደረጃ ከሆነ ለእያንዳንዱ ሰላት አዲስ ውዱእ ማድረግ አለባት ነው የሚለው፣ መቆም እንኳን የማይችል ቢሆን። ይሄ ግን በመሀል አንዳንድ ጊዜ የሚመጣ ከሆነ ቋርጣ መሄድ ነው። እርግጠኛ ከሆነ ዝም ብሎ ወስዋስ ከሆነ እርግጠኛ ያልሆነችበት ነገር ከሆነ መግፋት ነው ያለበት ሰላቷን። ምክንያቱም አንዳንዴ ሸይጣን ይመጣና ይወሰውስሃል። حتى ምንድነው የሚለው لفظ الحديث طفاኝ حتى يحدث ما الحدث ብሎ ሲጠይቃቸው ነብያችን ሰለላሁ ዐለይሂ ወሰለም فساء أو ضراط ብለዋል። ወይ ድምጽ ያለው ወይ ድምጽ የሌለው አየር መውጣቱ ሲረጋገጥ ብቻ ነው። በሸክ ከሆነ አስሉን አያስወግደው። መጀመሪያ የቂኑ ውዱእ አድርጓል ሰውየው። اليقين لا يزول بالشك። ለጥርጣሬ ደግሞ ቦታ መስጠት የወስዋስ በርም ይከፍታል። መድኸል من مداخل الشيطان። ጸጉሯን ብቻውን ታጥባ አድርቃ ተሰርታ ከዛ የቀረውን ገላዋን ብትታጠብ ይቻላል ወይ? ምንም ችግር የለውም። ማከታተል ዋጅብ አይደለም في قول جمهور اهل العلم። ምናልባት ማሊኪዮች ውዱእ ከሆነ ማከታተል ዋጅብ ነው ይላሉ። ሙዋላትን እንደ ሩክን ነው የሚቆጥሩት። 7 ሩክኖች አሏቸው። ከዛ መካከል ወልሙዋላቱ ይላሉ። الشافعية وجمهور أهل العلم ደግሞ የሚሉት ይሄ ማከታተል ሱና እንጂ ዋጅብ አይደለም ነው። ለዛውም ውዱእ ላይ ነው ይሄንን ማቀው። ትጥበት ላይ በመሃል ብታቋርጥ ምንም የሚከለክል ነገር የለም ማለት። ሶስተኛው እግሯን ሳትሸፍን የሰገደች ሴት ሰላቷ አይበቃም ወይ? እግሯን መሸፈን ማለት ከቁርጭምጭሚት በታች ከሆነ ባትሸፍነውም ችግር የለውም። ከዛ በላይ ያለውን ግን መሸፈን አለባት። መርሃባ። እንግዲህ ያው ወንድሞች ብዙዎቻችሁ ጥያቄዎቻችሁ ተመልሷል። የቀሩ ጥያቄዎች ነበሩ። ከሰዓት አንፃር ይቅርታ እየጠየቅን ወደ ነገ ይዞራሉ። አሁን በቀረው ደቂቃ ውስጥ አጠቃላይ ሸይኻችን በዲናችን ጉዳይ ላይ ማስተላለፍ የሚፈልጉትና ሊሰጡን የሚገባ ምክር ስላለ ቀሪውን ደቂቃ ያን ምክር በመስማት ላይ እንድትተባበሩ። ዋናው ነገር ዲናችን በእውቀት ላይ የተመሰረተ ዲን ነው። ዝርዝር እውቀት የሚፈልግም ነገር ነው። እያንዳንዱ ክንዋኔ ዲን የሚለው ነገር ስላለው ማለት ነው። ስንሰግድም ብዙ ጊዜ ሰው ስለ ዲን የሚጠይቀው ሰላቱ ላይ፣ ጾሙ ላይ፣ እንደዚህ ዒባዳዎቹ ላይ ነው። ከዛም ውጪ ዲናችን ስንነግድም፣ ስንሸጥም፣ ስንለውጥም፣ ስናገባም፣ ስንፈታም የማይገባበት የለም። ዲን አልእስላም ሻሚል ስለሆነ ማለት ነው። ስለዚህ ዲናችንን በደንብ ለማወቅ መጣር አለብን። እውቀት ደግሞ የምናገኝበት መንገድ በጣም ዛሬ በዝቷል። አማራጮቹ አልহামዱሊላህ ረብል ዓለሚን
كن عالما أو متعلما أو سامعا ولا تكن رابعا ملم حديث هذا وي بدن بتمرها واكيهن وي دمو بممار هدت لا مገኘት አለብህ ወይ ቢያንስ አዳማጭ መሆን አለብህ አራተኛ ሰው ግን እንዳትሆን ነው የሚለው ዑለማዎች በየአካባቢው አሉ እዚህ ከተማ ውስጥም ብዙ ዑለማዎች እንዳሉ አውቃለሁ የዑለማዎች መንደር ናት ስለዚህ እነዚህ ዑለማዎች ጠጋ ብላችሁ ካል ተማራችሁባቸው በስተቀር አጠገባችሁ ያለው ዕውቀት ምን ያህል እንደሆነ እንኳን አታውቁም ምን ይባላል ይሄ ዑድ የሚባል ተክል አለ ካልነካኩት አይሸትም ይላሉ ሲነካኩት ደግሞ በጣም ጥሩ መዓዛ አለው እነዚህ ዑለማዎችም እንደዚህ ናቸው ዝም ካላችኋቸው ዝም ይላሉ ያላቸውን ዕውቀት ይዘው ወደ መቃብር ይሄዳሉ በኋላ ብናለቅስ አናገኘውም በተለይ ወጣቶች ሆናችሁ በመጃሊስ العلم ላይ በደንብ መሳተፍ አለባችሁ በአልባልታ በወሬ ጊዜ ማባከን የለብንም ዕውቀት ላይ ማተኮር አለብን የሚለው ነው አጥብቄ የምመክረው ዕውቀት ያላቸው ዑለማዎች ደግሞ እናንተ ዘንድ ያለውን ሀብት ዋጋውን አያውቀውም ዋጋውን እንዲያውቀው የምታረጉት እናንተ ናችሁ እዚህ እኮ ወርቅ አለ እዚህ እኮ እንቁ አለ ብሎ ዕውቀት ያለው ሰው ካላሳየ በስተቀር ወርቅም ራሱ ምንድነው የሆነ ቀይ ነገር ነው ብሎ ነው የሚያልፈው ሰው ስለዚህ ዋጅባችሁ መንገር ነው መንገር አለባችሁ ማቅራት አለባችሁ ይሄን ሳታረጉ ከሄዳችሁ ስለሚያስጠይቅ አላህ Subhanahu Wa Ta'ala إن الذين يكتمون ما أنزلنا من البينات والهدى من بعد ما بيناه للناس في الكتاب أولئك يلعنهم الله ويلعنهم اللاعنون እነዚያ እኛ ያወረነውን ነገር የሚደብቁ እኛ ካብራራውና ከገለጽነው በኋላ አላህም ይረግማቸዋል ረጋሚዎቹም ይረግሟቸዋል ነው የሚለው ስለዚህ እናንተ ትልቅ ኃላፊነት አለባችሁ ሁሉም እንደያቁ ያለውን ለማካፈል ጥረት ማድረግ ይተበቅበታል ወጣቶች ደግሞ ከአዋቂዎች ዕውቀትን ለመቅሰም ቁርጠኝነት ያስፈልጋችኋል የዛሬ ለነገ አትበሉ ነገ ሌላ ስራ አለ ولا تؤخر عمل اليوم للغد ነው የሚለው ዛሬ ማወቅ ያለባችሁ ዛሬ ወቁ ነገ ደግሞ ሌላ ተጨምሩበታላችሁ ተስዊብ ዛሬ ነገ አትበሉ ይሄ ዋነኛው ወሲያዬ ነው ምክንያቱም በዕልም ውስጥ የሁሉም ጥያቄ መልስ አለ ምክር አለ ጥበብ አለ አንተም ራስህ ገባ ያልከው ወጣ ቁጥር ጣሙን ታገኘዋለህ እንደ ዕልም የሚጣፍጥ ነገር የለም እርግጥ አድካሚ ነው አልፊ ነው ለዚህ ነው ሰው ሁሉ ዓሊም የማይሆነው የሚያስፈልገውን ዋጋ መክፈል ስለከበደው የሚያስፈልገው ዋጋ ትጋት ነው ቀደም ወንድማችን ሲጠይቅ እንዳልኩት ማለት ነው ዓሊም መሆን ፈልጋለሁ ብሏል ዓሊም መሆን ከፈለክ ልፋ ነው ያልኩት ሳይለፉ አይገኝም ዱንያው እንኳን ያው የሚለፉ ሰዎች ናቸው ለውጤት የሚበቁት ዓለማዊ ትምህርትም ቢሆን ታግተው የሚያጠኑ ሰዎች ናቸው ለውጤት የሚበቁት ለዚህ ዕውቀት ላይ እናተኩር ሁሉም ምስጢር ዕውቀት ውስጥ ነው ያለው የሚለው ነው የምናገረው ሌላው ዳዕዋ ላይ ደግሞ አቅም ያለው ሰው ሁሉ በተለይ እናንተ ሙስሊሞች ናቸው አልহামዱሊላህ አላህ ይጠብቃችሁ በዙሪያችሁ ግን ብዙ አይነት አለ ያንን ብዙ አይነት ሂደንኛ ካልደረስንለት በስተቀር እሱ ሊደርስልን ይመጣል እኛ ያዝነውን ከጃችን ያወጣል እንኳን ልናድነው ቀርቶኛ ደግሞ የመጨረሻው ወሲያ የአላህ ወህይ እኛ ዘንድ ነው ያለው ተግተን ማሳየት አለብን ለሌሎች የዲናችንን ውበት ማሳየት አለብን ማስተማር መስበክ አለብን ብዙ ትውልድ ነው እየተበላሸ ያለው ይሄን የሚበላሽ ትውልድ የሚደርስለት ይሄ ትውልድ ነው እና በዳዕዋ ላይ ተግተን መስራት ይጠበቅብናል ሁሉን ነገር በአንድ ምሽት መናገር አይቻልም እኛ የመጣነው እናንተን ልንዘይራችሁም እንዲሁ የተወሰኑ ቀናቶችም ከእናንተ ጋር ልናመሻሽና ይሄ ሙስሊም አካባቢ ስለሆነ ሐቅ አለው ከኛ ላይ እችን አጋጣሚ ተጠቅመን ከእናንተ ጋር መቆየት ነይተን ነው ስለ አቀባበላችሁ ስለ ልፋታችሁ በጣም እናመሰግናለን ዱዓ እናደርጋለን በዳዕዋ ቲቪ በኩል በአመት እንደዚህ እንወጣለን ብዙ ትላልቅ ዑለማዎችን ይዘን ነው የምንወጣው የተደበቁ ሰዎችን ነው ይዘን የምንወጣው ይሄ ፕሮግራም ሚዲያም ላይ ታዩታላችሁ አላባንም በደንብ ነው የምናነሳው እናስተዋውቀው ለዓለም መድረክ የምናቀርበው በአጋጣሚ እንደገና ደግሞ እዚህ ባላቸው ቆይታ እያስተማሩ የመከሩ ይቆያሉ እንግዲህነታችን ረዘም ያለ ቢሆንም ሶብራችሁ እንደምትቀበሉ ተስፋ እናደርጋለን እኛም ደግሞ ضيفን ثقيل እንዳንሆን ምኞታችን ነው
ልንዘይራችሁ መጥተናል መልካም አቀባበል አድርጋችሁልናል እዚህ ቦታም አሁን ይሄን ፕሮግራም ለማዳመጥ የሁሉ ሰው መምጣት የዚሁ አንዱ መገለጫ ነው እንደዚሁ እንዳለን አላህ ጀነቱም ውስጥ ያገናኘን ወንጀላችንን ምሮ ጉድለታችንን ሸፍኖ ኸይራችንን አብዝቶ ተቀብሎ የፊርደውስ ሰዎች አላህ ያደርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو